እናንተ እንዴት ናችሁ? ደህና ናችሁ? የጀማ በነገራችን ላይ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ መተናል ከኩሽና ማለት ነው። ከኩሽና አንዳንድ ነገር ልናወራ መተናል። ሀሳብ ምናምን እንሰጣለን። አዳዲስ ነገር ሲኖርም ደግሞ እናቀርባለን ማለት ነው። ዛሬ የመጣሁበት ስለ መዳም ቅመሞችን ያጠነጠነና ሙኒት የምትባለው አንድ ላላ ታውቋታላችሁ ብዬ ተስፋ አድርጋለሁ። በተለይ ቲክታክ ላይ ያላችሁ ልጆች ታውቋታላችሁ። እርዳታ ሲባል እንግዲህ ቀድማ የምትደርስ እጅግ በትንሹም ሳይሆን ብር የምትሰጥ በብዙዎች በመቶዎች የሚቆጠሩ ብር ትሰጣለች ማለት ነው። ለምሳሌ ለአብነት ያህል ብንጠቅስ እንኳን አቡፋኖን ወይንም ሳያውን ከዱባይ ሀገር እንግዲህ ይውጣ ሲባል 10,000 ድራም ቆጭ አድርጋ የሰጠች እሷ ናት ማለት ነው። እና በዛም እንግዲህ ብዙዎችንም አስደምሟል፣ ብዙዎችንም አስደስቷል ማለት ነው። ነገር ግን አንዳንዴ ምን አለ መሰላችሁ ቤተሰብ የሆነ ነገር ስናረግ ደሃዎችን ማስታወስ አለብን። ብዙ ጊዜ እኛ ችግራችን ደሃዎችን አናስታውስም። ገባችሁ? ደሃዎችን አናስታውስም። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እንግዲህ እቺ ሴት ደላላ ነች፣ የኢትዮጵያ ሰራተኛ ታመጣለች። እጅግ በርካታ ሰራተኞች እያለቀሱ ነበረ ማለት ነው መብረቁ ቲክታክ ላይ እና ምንድነው ሲሉ ነበር ብር አለባት ከአመት በላይ ምናምን ወዘተ ሆኖታል። አንዷማ እንደውም በጣም ነው ያሳዘነች ሲታለቅስ ቤተሰቦች የተፈናቀሉብኝ ምናምን ስትል በጣም ነው ያሳዘነች። ሀገራችን ኢትዮጵያ ጦርነት እንደምታውቁት አሁን ጦርነት ነው ኢትዮጵያ ላይ ቤተሰቦቻችን በየቦታው ተፈናቅለው በየቦታው ነው ያሉት እና እጅግ በጣም ያሳዝናል። እና ያለው ነገር ይሄ ነው። ስለዚህ እንደነዚህ አይነት እህቶችን እያስለቀሱ ለሀብታም ማሽቃበጥ እኔ በነገራችን ላይ አሁን ሰውን የታዘብኩት ነገር ምን አለ መሰላችሁ? ደሃ ስትሆኑ ማንም አይፈልጋችሁም። ማርያምን ደሃ ስትሆኑ ማንም አይፈልጋችሁም። ስለዚህ ድህነትን ማሸነፍ አለብን። ቤተሰብ ድህነትን በቃ እንዳይመጣ ተግተን መስራት አለብን። በቃ መስራት ነው ያለብን የእውነት። እና እንግዲህ እቺ ሴት በመጀመሪያ ግን እውነት ለመናገር ቤተሰብ በጣም ነው ያዘንኩት እኔ። ምክንያቱም ብዙ እህቶች ሲያለቅሱ ስለነበረ ምናምን ነገር በጣም ደብሮኛል። እና እንግዲህ ትናንትና መረጃ ሲሰበሰብ 35 እህቶች ናቸው አሉ ያሉት። በነገራችን ላይ ቪዲዮውን እዚህ ጋር ማላመጠው ጋይስ ዩቲዩብ ቻናሉ ሞኔታይዜሽን አልሆነም ጋይስ። ሞኔታይዜሽን ቢሆን ግን ቀንጨብ እያደረገ ከ3 ደቂቃ 4 ደቂቃ ችግር የለውም ይፈቀዳል። ነገር ግን ሞኔታይዜሽን ስላልሆነ ሲገመግመው የሰው ቪዲዮ እንዳለበት ስለሚያውቅ አጅሬው ደግሞ እንደ ቲክታክ ስላል አይደለም እንደዛ ነው ማለት ነው። እና ያለው ነገር ይሄ ነው። ብቻ እኔ በጣም ነው የደበረኝ። አስባችሁታል? እንደዚህ ደሃ እያለቀሰም እና ደግሞ አሁን አንዳንድ አሽቃባጮች አሁን እርግጠኛ ነኝ በቀደም በመሲ በለቀቁት ቪዲዮ በጣም ሰድባችኋል ምናምን። አንቺ እሷ መሆናችን ምናምን ሰንበዲ ምናምን ትላለች። ምን አገባችሁ? አይመለከታችሁም። ግን ይሄ ሀሳብ ነው። ደሃን እያስለቀሱ ለሀብታም ማሽቃበጥ፣ ለሀብታም ማሸርገድ ይሄ የማይሆን ነገር ነው። ይቅርታ በመጀመሪያ ደሃ ማርያምን እኛ አሁን አብዛኛዎቹ በቃ ደሃ አይወደድም። በትዳር ላይ እኮ ቢሆን እኮ ደሃን አንፈልግም እኛ ደሃን ማግባት አንፈልግም። እና ብዙ ነገሮች አሉ እውነት ለመናገር እኔ በጣም የታዘብኳቸው ነገር ማለት ነው። እና እኔ በጣም ነው ያዘንኩት። አስባችሁታል? መርዳቷ እንዳለ ሆኖ ግን አሁን ለምሳሌ ለሰየው ያወጣችው ብር እንግዲህ በርካታ ብር ነው። ከዛም በፊትም እርዳታ ሲባል 300,000 ብር፣ 100,000 ብር፣ 50,000 ብር አነሰ ከተባለ የሷ ብር የምትረዳው 50,000 ብር ነው። ከዛ ውጭ ግን የምትረዳው ከዛ የበለጠ። ነገር ግን በመጀመሪያ የነዚህን የድሃዎችንም አብሳ ቢሆን እሷ ሳትለን እኛ ከጎኗ ነን። እውነት ለመናገር ታውቃላችሁ ይገባታል። ብዙ ነገር እንደዚህ ፎሎ አድርጓት ጀግናታችን ምናምን እያልን ብዙ ነገር የምናበረታት እኛ ነን አይደል እንዴ? ነገር ግን እና ለመሰላችሁ ቤተሰብ በዚህ ልክ ደሃ ያልቅስባችሁ። እውነት ለመናገር ደሃ ያልቅስባችሁ። ሀብታም ገንዘብ አለው። ብዙን ጊዜ ለሀብታም አታሸርግዱ። ግን ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? እኔ በጣም የተሰማኝ ይቅርታ አድርጉልኝና ማለት ነው። የምታሽቃብጡት እዛው አሽቃብጡ፣ እኛ አይመለከተንም። የሚያኖረን ጉልበታችን ነው። እንኳን እነሱ ይቅርና ቤተሰብ ራሱ ያስተዳደረንም ባይዘው ወይ ማለት ነው። ያለው ነገር ለዛ ነው። እና እኔ በጣም የተሰማኝ እውነት ለመናገር
ከምሬ ነው የምላችሁ 35 እህቶች ማለት በጣም ምናልባት እዛ የበለጠ ራሱ ሊኖሩ ይችላሉ። ሶሻል ሚዲያ የሌላቸው ቲክቶክ የሌላቸው ሊኖሩ ይችላሉ፣ አይታወቁም። 35 እንግዲህ ማለት አይደለም 35 5 ራሱ በጣም ትንሽ ናቸው። አረብ ሀገር የምንሰራ ሰው ማንም አይረዳንም። እኔ እሷ ታውቃለች አረብ ሀገር ምን አይነት ችግር እንዳለባት ምናምን። ግን አንዳንድ ሰው ቤት ጥሩ አይደለም፣ ውጭ ነው አሉ ጥሩ። እንግዲህ ከአሁን በፊትም ሰራተኞች ዘይት ቆለፈችብን ወዘተ ስኳር ምናምን እያሉ በጣም ብዙ ነገር ያወራሉ። ሰራተኞቿ ራሱ እየመጡ ካለባበሳቸው ራሱ መገመት እንችላለን። እኔ ግን ብሞት ከሀበሻ ቤት እንድቀጠል አልፈልግም። ይቅርታ አድርጉልኝና ወይ ከሀበሻ ቤት እስማማ ሀበሻ ቤት ከምቀጠር ነው ሞቼ ብቀር ይሻለኛል። ሀበሻ ቤት ነው የተቀጠቀጠረ ያይኝ አረቦች ግደሉ 190 ጊዜ። እኔ ፈጣሪን እንደው ሁሌ መመለምነው አረቦች የሆነ ነገር እንዳያይ በቃ ከሀበሻ ቤት ነው መቀጠል አልፈልግም። የፈለገው ቢሊየኔር ቢሆንም አልፈልግም ከሀበሻ ጋር መቀጠል ማለት ነው። እና ያው ያለው ነገር ይሄ ነው። በተረፈ ግን ቤተሰብ ምን ትላላችሁ? እና እኔ ያለኝ ይሄ ነው፣ ሀሳብ አስተያየት ያለኝ ይሄ ነው። እንግዲህ ተሳዳቢዎች ካላችሁ ኑ እና ያው በጣም ይደብራል እውነት ለመናገር ማርያም ዳህስተን ማንም አያስታውሳችሁም። በዚህ ልክ መሆን ግን አግባብ ነው ብዬ አላስብም። ለማንኛውም ይሄን ያህል ካወራሁ አይበቃችሁም? ይበቃችኋል። ሰብስክራይብ አድርጉ፣ ሼር አድርጉ። ቻናሌን ሰዓት ይውልኝ፣ ሰዓት እንዲሰጠኝ ቻናሌን ይውልኝ፣ ሰዓት ይስጠኝ። ከዛ እንደዛ ነው እላችኋለሁ። በተረፈ ግን ስላለው ነገር እናመሰግናለን። ሰላማችሁ ብዙ ይበልልን። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ምናምን በቃ ይበለን። ከምር ጦርነት በቃ ይበለን። እውነት ለመናገር ሀገራችን እንደምታውቁት ጦርነት አለ ምናምን ነገር፣ ህዝቦቿ በተለያየ ነገር እየተሰቃዩ ስለሆነ ለዛ ነው። እና ሰላማችሁ ይብዛ። በሌላ ቪዲዮ እንመጣለን ጋይስ። ሀሳብ አስተያየት ካላችሁ ኮመንት አስቀምጡ። ስድብ የምትሳደቡ ኖርማል ነው፣ እንቀበላለን። ኖርምዬ ነው። አረ ደኔ አሁን ያለ ፊልተር ነው ይሄ ቪዲዮ የሚለቀቅ። ይሄን አባክ ፊልተር